ሰላም ተማሪዎች እንዴት ናችሁ? ዛሬ ደግሞ ይዤላችሁ የመጣሁት ቪዲዮ ኮንቨርዥን ቢትዊን ቴምፕሬቸር ስኬልስ እንግዲህ በሙቀት መለኪያ መሳሪያዎች መካከል ያለውን ከአንዱ ዩኒት ወደ ሌላኛው ዩኒት እንዴት አድርገን መቀየር እንደምንችል እያንዳንዷን ነገር አንድ ሳላስቀር አስረዳችኋለሁኝ። ቪዲዮን ያዘጋጀሁላችሁ እኔ ቢልልኝ አማረ ነኝ ከሳቋማ። እንግዲህ ሳቋማን በቴሌግራም በዩቲዩብ እና በዌብሳይታችን www.saqama.com ብትገቡ እጅግ ጠቃሚ የሆኑ እናንተን ሊያግዙ የሚችሉ ቪዲዮዎችን አዘጋጅተንላችኋል። በቀጥታ ወደ ቪዲዮቹ ሄዳለሁ። እንግዲህ ይህንን ቪዲዮ አይታችሁ ከጨረሳችሁ በኋላ የምታገኙት ነገር ምንድነው የሚለውን በምናይበት ጊዜ you can convert temperature in degree Celsius scale to temperature in Fahrenheit scale and vice versa። አሁን እዚህ ጋር እንግዲህ ከአንዱ የመለኪያ ዩኒት ወደ ሌላኛው የመለኪያ ዩኒት ወይም ስኬል በቀላሉ መለወጥ ትችላላችሁ። ያ ማለት ከዲግሪ ሴንቲግሬድ ወደ ዲግሪ ፋራናይት ወይም ደግሞ ከዲግሪ ሴንቲግሬድ ወደ ኬልቪን መቀየር ትችላላችሁ። ከፈለጋችሁ ደግሞ ከዲግሪ ፋራናይት ወደ ሌሎቹ ያ ማለት ወደ ሴንቲግሬድም ወደ ኬልቪን መቀየር ትችላላችሁ። ከኬልቪንም በመነሳት ወደ ዲግሪ ሴንቲግሬድ እና ወደ ዲግሪ ፋራናይት መቀየር ትችላላችሁ ማለት ነው። ይህንን በደንብ አድርጋችሁ እንዴት አድርጋችሁ መቀየር እንደምትችሉ ከመሰረታዊ አመጣጡ ወይም ስቴፖቹ ጭምር አሳያችኋለሁኝ። እንግዲህ የመጀመሪያውን ፓርት በምናይበት ጊዜ the fixed points of temperature scales የሚለውን ወይም ደግሞ ቴምፕሬቸር ስኬልስን በምናይበት ጊዜ በዋናነት የምንጠቀምባቸው የተለያዩ ፖይንቶች አሉ። እነሱን እንግዲህ በዋናነት የምንጠቀመው water freezes and water boils የሚለውን ነው። ያ ማለት ውሃ ወደ በረዶነት የሚቀየርበትን ወይም ደግሞ በረዶ ወደ ውሃ የሚቀየርባት ፖይንት ያ ማለት 0 ዲግሪ ሴንቲግሬድ እያልን በተለምዶ የምንጠራውን፣ ከዛ በተጨማሪ ደግሞ ወተር ቦይልስ ወይም ደግሞ ውሃ የሚፈላበትን ያ ማለት 100 ዲግሪ ሴንቲግሬድ ወይም ዲግሪ ሴልሺየስ እያልን የምንጠራውን ክፍል ነው የሚሆነው። ከዛ ውጭ ግን እንደሚታወቀው አብሶሉት 0 የምንለው የቴምፕሬቸር መለኪያ ስኬል አለን። ይሄም 0 ኬልቪን በሚሆንበት ጊዜ ነው። እዛ ቦታ ላይ ሁሉም ፓርቲክሎች እንቅስቃሴያቸውን የሚያቆሙበትና ሙቀት ከማንኛውም አካል ላይ የሚወገድበት ወይም የማይኖርበት ሁኔታ ነው የሚሆነው። እኛ ግን በዋናነት ይሄንን ፎርሙላ ድራይቭ ለማድረግ ስንጠቀም የምንወስደው ሁለቱን ፖይንቶች ያ ማለት water freezes እና water boils የምንላቸውን ሁለቱን ፖይንቶች ነው የሚሆነው። እዚህ ጋር ለጠቅላላ እውቀት እንዲሆናችሁ ይሄን ነገር ልንገራችሁ። water freeze የሚያደርገው 0 ዲግሪ ሴንቲግሬድ ላይ ወይም 32 ዲግሪ ፋራናይት ላይ ወይም ደግሞ 273.15 ኬልቪን ላይ ነው። ከዛ ደግሞ water boil የሚያደርገው ደግሞ 100 ዲግሪ ሴንቲግሬድ ወይም 212 ዲግሪ ፋራናይት ወይም ደግሞ 373.15 ኬልቪን ላይ ነው። ያ ማለት እንግዲህ አሁን የነገርኳችሁ ስኬሎች እርስ በራሳቸው ተመሳሳይ ናቸው ማለት ነው። ስለዚህ ይሄ ከሆነ ከአንድ ዩኒት ወደ ሌላኛው ዩኒት ለመቀየር በጣም ቀላል ነው የሚሆነው። ስለዚህ እነሱን አሳያችኋለሁ። አሁን እዚህ ጋር እንደምታዩት እንግዲህ ሴልሺየስ፣ ፋራናይት ኤንድ ኬልቪን ቴምፕሬቸር ስኬል አስቀምጬላችኋለሁ። አሁን እዚህ ጋር ካያችሁት እንግዲህ አብሶሉት 0 የምንለው 0 ኬልቪንን ነው ወይም ደግሞ ኔጌቲቭ 273.15 ዲግሪ ሴንቲግሬድን ወይም ወደ ዲግሪ ፋራናይት ብትቀይሩት ኔጌቲቭ 459.7 ዲግሪ ፋራናይትን ይሆናል። ከዛ ግን water freeze or ice point የምንለው እንደነገርኳችሁ 0 ዲግሪ ሴንቲግሬድ ነው። ይሄ ደግሞ ከ32 ዲግሪ ፋራናይት ጋር እኩል ይሆናል ወይም ደግሞ ከ273.15 ኬልቪን ጋር እኩል ይሆናል። ስቲም ፖይንት ወይም ደግሞ water boils ውሃ የሚፈላበትን ነገር ወይም ደግሞ ነጥቡን ደግሞ ወይም ነጥበ ፍሌት እንለዋለን። እሷ ደግሞ 100 ዲግሪ ሴንቲግሬድ ወይም ደግሞ 212 ዲግሪ ፋራናይት ይሆናል ወይም 373.15 ኬልቪን ይሆናል። ይሄን ደጋግሜ እየነገርኳችሁ ያለሁት ፎርሙላችንን ድራይቭ ለማድረግ በጣም ወሳኝ ቁጥሮች ስለሆኑ ነው። ፎርሙላውን ባታስታውሱት እንኳን እዚህ ጋር በመነሳት እንዴት ድራይቭ እንደምታደርጉ ስቴፕ ባይ ስቴፕ አሳያችኋለሁ። አሁን እንግዲህ ይህንን ስንሰራ ኤክሰርሳይዝ 7.9ን አብረን በዚሁ እንሰራዋለን። ምንድነው የሚለን? ድራይቭ the formula to convert temperature in Celsius scale to Fahrenheit scale። ስለዚህ ከሴልሺየስ ወይም ከዲግሪ ሴንቲግሬድ ወደ ፋራናይት ስኬል የምንቀይርበትን ፎርሙላ ድራይቭ አርጉ ወይም ደግሞ አመጣጡን አሳዩ ይላል። እንደዚሁም ደግሞ ድራይቭ the formula to convert temperature in Fahrenheit scale to Celsius scale ከፋራናይት ወደ ሴልሺየስ ወይም ደግሞ ወደ ዲግሪ ሴንቲግሬድ አቀይሩን። ያ ማለት ከመጀመሪያው በተቃራኒው ደግሞ ፋራናይት ተሰጥቷችሁ ወደ ሴልሺየስ ቀይሩ ብትባሉ እንዴት ልታመጡት እንደምትችሉ ፎርሙላው እንዴት ድራይቭ እንደሚደረግ አሳዩ ነው የሚለው። ስለዚህ ሁለቱን ነገሮች በዛው ሰራናቸው ማለት ነው። አሁን የሚመጣውን ቪዲዮ አሳያችኋለሁ ቀጣይ ላይ። እንግዲህ እንደነገርኳችሁ ቴምፕሬቸሩን ከአንዱ ስኬል ወደ ሌላኛው ስኬል ለመቀየር በምንፈልግበት ጊዜ የምንጠቀመው ሁለት ፖይንቶችን ነው። ያ ማለት አይስ ፖይንትን እና ስቲም ፖይንትን እንጠቀማለን። አይስ ፖይንት
በሴልሺየስ ጊዜ የምንጠቀመው 0 ዲግሪ ሴንቲግሬድ ይሆናል። በፋራናይት ጊዜ 32 ዲግሪ ፋራናይት ነው። ስቲም ፖይንት ሲሆን ደግሞ በሴልሺየስ ጊዜ 100 ዲግሪ ሴንቲግሬድ ይሆናል። በፋራናይት ጊዜ ደግሞ 212 ይሆናል። እነዚህን በመጠቀም መስራት እንችላለን። አሁን ለጊዜው የምንፈልገው ዲግሪ ሴንቲግሬድን ወይም ሴልሺየስን እና ፋራናይትን ስለሆነ ሁለቱ ላይ ፎከስ እናድርግ። በኋላ ላይ ደግሞ ከኬልቪን ጋር ያለው ነገር አሳያችኋለሁ። አሁን እንግዲህ የመጀመሪያ ስራችን የሚሆነው መጀመሪያ 0 እና 100ን መውሰድ ነው። ያ ማለት ሚኒመም ፖይንቱና ማክሲመም ፖይንቱ ወይም ደግሞ ሎወር ፖይንቱና ሃየር ፖይንቱን መውሰድ ነው። ስለዚህ እንደምታዩት ሎወር ፖይንቱ 0 ዲግሪ ሴንቲግሬድ ነበረ። ከዚህ እስከዚህ ያለውን ብታሰምሩት ልክ እንደዚህ አድርጌ ያሰመርኩት በማስመሪያ ከዚህ እስከዚህ ያለው ርቀት ከ0 እስከ 100 ድረስ ያለው ርቀት ነው ማለት ነው አይደል? ልዩነቱ 100 ነው። 100 ላይ 0ን ብትቀንሱ የምታገኙት ሴንቲግሬዱ ላይ 100 ነው። ከዛ ኤኒ ቴምፕሬቸር ላይ ያ ማለት ለምሳሌ እዚህ ኤኒ ቴምፕሬቸር ስላችሁ ለምሳሌ አሁን በ0 እና በ100 መካከል ያለውን ከሰራ ለሌላውም አፕላይ ይሆናል። ኤኒ ቴምፕሬቸር ላይ እዚህ ጋር ባስቀምጥ መሃል ላይ እዚህ ጋር አሰመርኩኝ። መሃል ላይ ያሰመርኩት ቴምፕሬቸር እንደምታዩት ቲሲ አልኩት። ያ ማለት ቴምፕሬቸር ኢን ሴንቲግሬድ ኦር ኢን ሴልሺየስ ማለት ነው። ይሄኛው ደግሞ ቲኤፍ አልኩት። ምን ለማለት ነው? ቴምፕሬቸር ኢን ፋራናይት ለማለት ነው። ስለዚህ በዚህ መልኩ አስቀምጣለሁ። ከዛ የነዚህን ሁለቱን ሬሽዮ መውሰድ ነው። የነዚህን ሁለቱን ሬሽዮ በመውሰድ ፎርሙላቸውን በቀላሉ ድራይቭ ማድረግ እንችላለን። ይሄ እንዴት ድራይቭ እንደምናደርግ ላሳያችሁ። አሁን እንግዲህ የመጀመሪያውን ፓርት ብታዩት ያ ማለት የሴልሺየስን ወይም የዲግሪ ሴንቲግሬድን ብናይ እዚህ ጋር ያለችው የመጀመሪያውን ፓርት ብናይ ቲሲ ማይነስ አይስ ፖይንት ያ ማለት የዚች ሌንግዝ ነው እየሰራው ያለው የጥቁሯን ከቲሲ እስከዚህ ከ0 እስከ ቲሲ ያለችዋን ሌንግዝ ማወቅ ብፈልግ ቲሲ ላይ 0 ነው የምቀንሰው ወይም ደግሞ ቲሲ ላይ አይስ ፖይንት ነው የምቀንሰው። ስለዚህ ምንድነው ማድረገው? ቲሲ ማይነስ አይስ ፖይንት ያ ማለት እቺ በጥቁር የሰራውላችሁ ሌንግዝ ኦቨር ስቲም ፖይንት ያ ማለት 100 ዲግሪ ሴንቲግሬድ ማለት ነው። በዚህ የቀዩን ማለት ነው። ስቲም ፖይንት ማይነስ አይስ ፖይንት ማለት ይሄ ሬሾ ከማን ጋር እኩል ነው? ወደ ዲግሪ ፋራናይት በሚመጣበት ጊዜ በቲሲ ቦታ ማን ነው የምንጠቀመው? እዚህ ጋር ቲኤፍ ነው። ስለዚህ ቲኤፍ ማይነስ አይስ ፖይንት ማለት እቺኛዋ ቁጥር ትሆናለች ኦቨር ስቲም ፖይንት ማይነስ አይስ ፖይንት። አንድ አይነት ነገሮች ናቸው ኤክሴፕት አይስ ፖይንት ፎር ዲግሪ ሴልሺየስ እና አይስ ፖይንት ፎር ዲግሪ ፋራናይት ይለያያል። ስቲም ፖይንት ፎር ዲግሪ ሴንቲግሬድ እና ስቲም ፖይንት ፎር ዲግሪ ፋራናይት ይለያያል። ከዛ ውጭ ግን የሁለቱ ሌንግዛቸውን ብታካፍሉት ሬሾአቸው አንድ አይነት ነው። ከዚህ ሬሾ ነው የምንነሳው። በቃ ሌላ ምንም የተለየ ነገር የለውም። አሁን እንግዲህ ቲሲ እና ቲኤፍ እንዳለ ይቀመጡና አይስ ፖይንታቸውን ብቻ ሰብስቲቱት አደርጋለሁ። አሁን ለሴልሺየስ እንግዲህ አይስ ፖይንቱ ምን ያክል ነው ካለን ስንት ነው? 0 ዲግሪ ሴንቲግሬድ 0 ይሆናል። ከዛ ደግሞ ለፋራናይት ስንመጣ አይስ ፖይንቱ ምን ያክል ነው? ወይም ደግሞ ውሃ ወደ በረዶ የሚቀየረው ስንት ዲግሪ ፋራናይት ላይ ነው? 32 ላይ። ስለዚህ ቲኤፍ ማይነስ 32 ሆነ ኦቨር ከዛ ስቲም ፖይንታቸውን ደግሞ እንስራ። ስቲም ፖይንታቸውን ልክ አሁን እዚህ ጋር ካያቻችሁ አይስ ፖይንት ሁለቱም ጋር ነው ሰብስቲት ያደረኩት። የመጀመሪያው ጋር 00 ሁለተኛው ጋር 32 መጥቶልኛል። ስቲም ፖይንቱ ደግሞ የዲግሪ ሴንቲግሬድ ስንት ነው? 100 አይደል? 100 ዲግሪ ሴንቲግሬድ ነው። ስለዚህ 100 ላለሁኝ የዚህኛው ደግሞ 212 ላለሁ። አያችሁት? ኢትስ ቬሪ ሲምፕል። ከዛ ላይስ ቲሲ ማይነስ 0 ለውጥ አያመጣም። ቲሲ ነው 100 ሲቀነስ 0 ስንት ነው? 100 ነው። ከዛስ ደግሞ ቲኤፍ ማይነስ 32 ከዛ ደግሞ 212 ላይ 32 ብትቀንሱ ስንት ነው የሚመጣው? 180 ነው የሚመጣው። ስለዚህ ምን ሆነ ማለት ነው? ቲሲ ኦቨር 100 ማለት ቲኤፍ ማይነስ 32 ኦቨር 180 ነው። በቃ ይሄ ነው ዋናው ፎርሙላቸው። ከዲግሪ ሴንቲግሬድ ወደ ዲግሪ ፋራናይት መቀየር ብፈልግ ይሄን ፎርሙላ መጠቀም በቂ ነው። ለምሳሌ እንበልና ዲግሪ ፋራናይት ተሰጠኝ ልበላችሁ። ዲግሪ ፋራናይት ቢሰጠኝ እዚህ ጋር በቲኤፍ ቦታ አስገባዋለሁ። ከዛ 32 ቀንስበታለሁ 180 አካፍለዋለሁ። ከዛ እሱን እዚህ ጋር ቲኤስ ኦቨር 100 ስለሚለኝ በ100 ባባዛው ቲሲን አገኙ ማለት ነው። ልክ እንደዛው ቲሲ ተሰጥቶ ቲኤፍን ፈልጉ እንባል ይሄን ፎርሙላ መጠቀም እንችላለን ቀጥታ ምንም ነገር ሳላረገው። ከፈለግን ግን ስለሚቃለል እናቃለሁ። ስናቃልለው ምን ይሆናል? እቺ 0 በዚህ 0 ትጠፋለች። ያ ማለት አንድ ቁጥር ለ100 እዚህ ጋር ማካፈል ማለት እቺኛውን በ10 ይሄኛውን በ10 ብታካፍሉት ቲሲ ኦቨር 10 is equals to ቲኤፍ ማይነስ 32 ኦቨር 18 ብዬ መጠቀም እችላለሁ። አቃለየው ነው። ከዛ ከፈለግን ደግሞ 10 እና 18ን ማቃለል ይችላሉ አይደል? በሁለት ባቃለለው ስንት ይሆናል? 10ን በሁለት ባካፍለው 5 18ን በሁለት ባካፍለው ስንት ይመጣል? 9። ስለዚህ ምን ማለት ነው? ቲሲ ኦቨር 5 ማለት ቲኤፍ ማይነስ 32 ኦቨር 9 ነው ማለት እኮ ነው። አያችሁት ምን ያክል ቀላል እንደሆነ። ከዛስ አሁን ከአንዱ ወደ አንዱ ለመቀየር ከፈለኩኝ በቃ ታክሪስ ክሮስ ማድረግ ይችላል። አሁን ይሄ
የቴምፕሬቸር የምናምን አቀያየር መሆኑን እርሱትና ማትማቲክስ በቃ ይሄ ሂሳብ ነው። የሂሳብ ሁለት ቫሪያብሎች ናቸው። ቲሲ ማለት ኤ ነው፣ ቲኤፍ ማለት ቢ ነው። ስለዚህ ኤ እና ቢ በዚህ መልኩ ቢሰጧችሁ እንዴት ይገናኛሉ የሚለውን መስራት ማለት እኮ ነው። ከዛ ይሄንን አሁን ለምሳሌ ክሮስ ባደረገው ምን ይመጣል? ከዛ በኋላ ምን ይላል? 9 ታይምስ ቲሲ ማለት 5 ታይምስ ምን እናደርገዋለሁ? ቲኤፍ ማይነስ 32 ነው ብዬ አስቀምጣለሁ። ከዛስ ለምሳሌ አሁን እኔ የምፈልገው የዲግሪ ሴንቲግሬድ ነው ወይም ደግሞ ቲሲን ነው ካልኩኝ ቲሲ ብቻውን እንዲቀር ምን ላድርገው? ለ9 ማካፈል እችላለሁ አይደል? ስለዚህ ይሄን ለ9 ይሄኛውን ለ9 ባካፍለው ከዛ እንደምታዩት 9 በ9 ይጠፋል። ከዛ ቲሲ ብቻ ቀረችኝ። ቲሲን ማግኘት በምፈልግበት ጊዜ 5/9ኛ ሲባዛ ብዬ ቲኤፍ ማይነስ 32 ነው። ይሄንን ፎርሙላ ነው የማገኘው ወይም የምወስደው። አሁን የተለያየ መጽሐፍ ላይ ካያችሁ ከዲግሪ ሴንቲግሬድ ወደ ቴምፕሬቸር ወደ ዲግሪ ፋራናይት ቀይሩ ስትባሉ የምትጠቀሙት ፎርሙላ ይሄንን ፎርሙላ ነው። ኢት ኢዝ ቬሪ ሲምፕል። ከዛስ ግን አንዳንዴ ደግሞ ዲግሪ ሴንቲግሬድ ይሰጣችሁና ወደ ዲግሪ ፋራናይት ቀይሩ ብትባሉ ይሄን ፎርሙላ መጠቀም እችላለሁ። ግን ሪአሬንጅ አድርጌ ቲኤፍ ኢዝ ኢኳልስ ቱ ብዬ መጻፍ እፈልጋለሁ ካልኩኝ ምን አደርጋለሁ? ይሄኛውን በቀኝ በኩል ያለውን እሰራለሁ። ምን አደርጋለሁ? መጀመሪያ እንግዲህ እንዲቀለል እናቀያይራቸው። ያ ማለት በቀኝ የነበረውን ወደ ግራ፣ በግራ የነበረውን ወደ ቀኝ ልውሰደው። ምንም ለውጥ የለውም አይደለ? ኤ ከቢ ጋር እኩል ከሆነ ቢ ከኤ ጋር እኩል ይሆናል አይደለ? ምንም ችግር የለውም። ስለዚህ ይሄን ወደዚህ አመጣሁት ቀድሜ። ስለዚህ 5 ታይምስ ብለን ቲኤፍ ማይነስ 32 አደረኩት። 5 እንግዲህ ሁለቱንም ነው የሚያባዛው። እሺ ወይም ደግሞ ቅንፍ ውስጥ ያሉትን መጀመሪያ የምንሰራው ይሄንን ሁሌም ጥንቃቄ ማድረግ አለባችሁ። እዚህ ኳልስቱ 9 ቲሲ የመጀመሪያውና ሁለተኛው ተመሳሳይ ነው። ከዛ ቲኤፍ እንዲቀርልኝ መጀመሪያ የማደርገው ሁለቱን በ5 በ5 አካፍለዋለሁ። ዝም ብለን መጀመሪያ ይሄን እንስራ። ከዛ 5 በ5 ይጠፋልኝና ቲኤፍ ማይነስ 32 እዚህ ኳልስቱ ምን መጣልኝ? 9/5 ታይምስ ቲሲ መጣች አይደለ? በቃ ሲምፕል ማትማቲክስ። ስለዚህ ቲኤፍ ብቻ አሁን እንግዲህ ካየው ቲኤፍ ብቻ እንዲቀርልኝ 32 ማይነስ 32 አለኝ አይደል? እዚህ ጋር የተቀነሰ በሁለቱም ሳይድ ለምሳሌ ከፈለኩ 32 ልደምርበት 32 ብደምር ምን ይሆናል? ማይነስ 32 እና 32 ስደምራቸው ስንት ይመጣሉ? 0 ይመጣል። በቃ አለቀ። ቲኤፍ ብቻ ቀረልኝ ማለት እኮ ነው። አያችሁ? ስለዚህ ቲኤፍ ማለት 9/5ኛ ሲባዛ በቲሲ ካደረኩ በኋላ 32 ደምርበታለሁ። ሁለቱም ፎርሙላ ተመለከቷቸው ልዩነታቸው። አሁን የመጀመሪያው ዲግሪ ፋራናይት ከተሰጠኝ እና ወደ ዲግሪ ሴንቲግሬድ ወይም ወደ ዲግሪ ሴልሲየስ ቀይር ከተባለው ምንድነው የማደርገው? ቲኤፍ የተሰጠኝን ዲግሪ ሴንቲግሬድ መጀመሪያ 32 ቀንስበታለሁ አይደለ? 32 ቀንስበታለሁ። ለምሳሌ 32 ቢሰጠኝ ራሱ 32 ላይ 32ን ቀንስና 0 ይመጣል አይደለ? ከዛ 0ን በ5/9 ማባዛት ነው። 33 ቢሰጠኝስ 33 ላይ 32ን ቀንሳለሁ። አንድ ትቀረኛለች። አንድን በ5/9 ታባዙታላችሁ። ኢትስ ቬሪ ሲምፕል። ሁለተኛውስ ደግሞ በሴንቲግሬድ ተሰጠኝ። በሴንቲግሬድ ተሰጠኝና ወደ ዲግሪ ፋራናይት ቀይር ተባልኩ። ምንድነው የማደርገው? ቲሲ ስንት እንደተሰጠኝ ይላል። ለምሳሌ 5 ዲግሪ ሴንቲግሬድ ብትሰጠኝ በቲሲ ቦታ 5ን አስገባለሁ። እንደምታዩት 9/5ኛ ሲባዛ በ5 አደረገው 5 በ5 ጠፋለኝና 9 ትቀራለች። 9 ላይ 32ን ደምርና 41 ነው ብዬ ጽፋለሁ። በኋላ በቁጥር ስለማሳያችሁ አያሳስባችሁ። ዋናው ግን ቲሲን በ9/5ኛ አባዝቼና አካፍዬ ከጨረስኩ በኋላ ነው 32ን የምደምረው። የመጀመሪያው ግን ቲኤፍ ከሆነ የተሰጠኝ ቲኤፍ ላይ 32ን ከቀነስኩ በኋላ ነው አቀናንሼ ውጤቷን በ5/9ኛ ማባዛው። ስለዚህ ይሄ በጣም ሲምፕል ነገር ነው። ስለዚህ እንደምታዩት ወደ ዲግሪ ሴንቲግሬድም ወደ ዲግሪ ፋራናይትም አቀያየሩን ድራይቭ ማድረግ ቻለን ማለት እኮ ነው። ኢትስ ቬሪ ሲምፕል። አሁን ግልጽ እንደሆነላችሁ በቁጥር ላሳያችሁ እዚህ ጋር ኤግዛምፕል 7.1 እንስራ። If the temperature of the surrounding is 50 degree Fahrenheit, what is the temperature in degree Celsius? አሁን የለናንተ እዳው ገብስ ነው። እዩት። ዲግሪ ፋራናይት ብሎ ሰጠኝ፣ ወደ ዲግሪ ሴንቲግሬድ ቀይር ተባልኩ። ስለዚህ ሲምፕሊ መጀመሪያ ጊቭን አወጣለሁ። ጊቭን ቲኤፍ ተሰጠኝ ማለት ነው። በዚህ ኬስ ቲኤፍ is equals to 50 ዲግሪ ፋራናይት። የተጠየቀው ምንድነው? ሪኳየርድ ቲሲ ምን ያክል ነው? ፎርሙላችን ደግሞ ምንድነው? ፎርሙላችን ደግሞ ቲሲን ለማግኘት ምንድነው የምናደርገው ብያችኋለሁ። 5/9ኛ ሲባዛ እንልና ቲኤፍ ማይነስ 32 እናደርጋለን። ስለዚህ ምን ይሆናል? 5/9ኛ ሲባዛ ቲኤፍ ስንት ነው? አሁን 50 ሲቀንስ 32 እናደርጋለን። 50 ላይ 32ን ስትቀንሱ ስንት ነው የሚመጣው? 18። ከዛ በኋላ 5/9ኛ ሲባዛ በ18 9 እና 18 ደግሞ ምንድናቸው? ዘመዳሞች ናቸው። በቀላሉ አንዱ ጋር ሪሌሽን አለው። ስለዚህ 18 ማለት 9 ሲባዛ በ2 አይደለም። ስለዚህ በ9 ባካፍል 9 ትጠፋልኛለች። 18 ለ9 ባካፍለው 2 ይመጣል። ስለዚህ 5 ሲባዛ በ2 ደግሞ ስንት ነው? 10 ዲግሪ ሴንቲግሬድ ይመጣል። ስለዚህ 50 ዲግሪ ፋራናይት ማለት ስንት ዲግሪ ሴንቲግሬድ ነው? 10 ዲግሪ ሴንቲግሬድ ነው ማለት ነው። ስለዚህ በዚህ መልኩ በቀላሉ ካልኩሌት ማድረግ እንችላለን። ኤግዛምፕል 7.2ን በዛው እንድገመው።
the temperature of a room is 20 degree centigrade አሁን ደግሞ በዲግሪ ሴንቲግሬድ ተሰጠኝ what is the temperature of the room in degree Fahrenheit በዲግሪ ፋራናይት ምን ያክል ነው ይሄም በጣም ቀላል ነው ስለዚህ አሁን የተሰጠኝ ቲሲ ነው 20 ዲግሪ ሴልሺየስ ስላለው ከዛ የተጠየቁት ደግሞ required TF ምን ያክል ነው ተባለ ከዛ TF ለመስራት ምንድነው የምናደርገው 9/5ኛን በቲሲ እናባዛና ከዛ 32 እንደምርበታለን ስለዚህ 9/5ኛ ሲባዛ በ20 ሲደመር 32 እናደርጋለን እንደምታወቀው ደግሞ 20ን ለ5 ብናካፈለው ስንት ነው የሚመጣው 4 ይቀረኛል ስለዚህ 9 ሲባዛ በ4 ሲደመር 32 ታደርጋለህ 9 በ4 ብታባዙ 36 ነው ከዛ 32 ሲደምሩበት ደግሞ 36 እና 32 68 ይመጣል መጨረሻ ላይ 68 ዲግሪ ፋራናይት ብለን ማስቀመጥ እንችላለን አያችሁት በጣም ቀላል ነው ስለዚህ ይሄንን ነገር በደንብ አርጋችሁ መረዳት ይኖርባችኋል የተወሰነ ግር የሚላችሁ ነገር ካለ ደግሞ ቪዲዮውን ፖዝ ያደርጋችሁ ስሩት ካልሆነ ደግሞ ትንሽ መለስ አርጋችሁ ታዩታላችሁ ግን ደግሜ ለሌላ መስከር ስለማሳያችሁ የበለጠ ግልጽ ይሆናላችሁ ይሄዳል አሁን ደግሞ ቴምፕሬቸር ኮንቨርሽን ቢትዊን ዲግሪ ሴልሺየስ ኤንድ ኬልቪን ስኬል እንስራ ያ ማለት በሴልሺየስ ወይም በሴንቲግሬድ ሲሰጠኝ በቀጥታ እንዴት አድርጌ ወደ ኬልቪን ቀይረዋለሁ የሚለውን እንስራ ይሄ በጣም ሲምፕል ነው ዝም በመጀመሪያ ልንገራችሁ ሴንቲግሬድ ተሰጥቶ ወደ ኬልቪን ቀይሩ ከተባላችሁ ሴንቲግሬዱ ላይ 273.15 ደምሩበት it is very simple ካልሆነ ግን አሁን አሳያችኋለሁ እንዴት እንደምንሰራው the fixed points of Celsius and Kelvin temperature scale እንይ ይሄን በምናይበት ጊዜ እንግዲህ ሁለቱም ፊክስድ ፖይንቶች እንይ አይስ ፖይንት በዲግሪ ሴንቲግሬድ ወይም ሴልሺየስ በሚሆንበት ጊዜ 0 እንደሆነ አይተናል ስቲም ፖይንቱ 100 እንደሆነ አይተናል በኬልቪን ጊዜ ደግሞ አይስ ፖይንቱ 273.15 ኬልቪን እንደሆነ እንደዚሁም ደግሞ ስቲም ፖይንቱ 373.15 እንደሆነ አይተናል ስለዚህ እነዚህ ሁለቱም ኮንሰፕቶች በመጠቀም ልክ በዲግሪ ሴንቲግሬድ እና በፋራናይት እንደሰራ ነው አሁን ደግሞ በሴልሺየስ እና በኬልቪን መካከል እንሰራለን አሁን የፋራናይቱን እንተወውና ሁለቱም ብቻ እንጠቀም ልክ ምንድነው ማረጋው በዲግሪ ሴንቲግሬድ ስመጣ እንደነገርኳችሁ ይችን ጥቁሯን መስመር ወይም ደግሞ ቲሲ ያለበችበትን መስመር ለቀዩ መስመር ማካፈል ነው it's very simple ስለዚህ የጥቁሯ መስመር ቁመት ማለት ቲሲ ማይነስ 0 ዲግሪ ሴንቲግሬድ ያ ማለት ቲሲ ማይነስ አይስ ፖይንት ኦቨር ቀዩ መስመር ማለት ደግሞ ስቲም ፖይንት ወይም 100 ሲቀነስ አይስ ፖይንት ወይም 0 ማለት ነች አይደል እየተካን ስንሰራው አሁን ቁጥሮቹን እዛው ጋር እየተካው ነግራችኋለሁ አሁን ወደ ኬልቪን ስመጣ ደግሞ ካያችሁት የዚህኛው ጥቁር መስመር ርዝማኔ ማለት ቲኬ ማይነስ 273.15 ወይም ደግሞ አይስ ፖይንት ቲኬ ማይነስ አይስ ፖይንት ኦቨር ስቲም ፖይንት ኦፍ ኬልቪን ያ ማለት 373.15 ሲቀነስ አይስ ፖይንት ኦፍ ኬልቪን በዚህ ጊዜ 273 ነው ስለዚህ እነዚህ ቁጥሮቹን እንተካቸው ቁጥሮቹን ስንተካ አይስ ፖይንቱን እንግዲህ የሴልሺየሱ እንደነገርኳችሁ 0 ነው ስቲም ፖይንቱ 100 ነው ስለዚህ ቲሲ ማይነስ 0 ኦቨር 100 ማይነስ 0 ልክ ከፋራናይት ጋር እንደሰራ ነው አይቀየርም ይሄኛው ወደ ቲኬ ስንመጣ ደግሞ ቲኬ ማይነስ 273.15 ሲካፈል 373.15 ሲቀነስ 273.15 ይሆናል ስለዚህ የኬልቪንን ስቲም ፖይንት እና አይስ ፖይንት ቁጥሮቹን በመታስገቡበት ጊዜ የምታገኙት ቁጥር ይሄ ነው ይሄንን ስናቀናንሰው እንደነገርኳችሁ 100 ላይ 0 ብትቀንሱ 100 ይሆናል 373.15 ላይ 273.15 ብትቀንሱ 100 ይሆናል አያችሁት በዚህ ጊዜ ሁለቱም 100 መጣ 100 ከመጣ ደግሞ ሁለቱን ማጣፋት እንችላለን ምክንያቱም ሁለቱም ሳይድ ለተመሳሳይ ቁጥር ስለተካፈለ 100 ይጠፋልና ባጭሩ ምን ሆነልን ቲሲ ማለት ቲኬ ማይነስ 273.15 ነው አለ አያችሁት it's very simple አሁን ደግሞ ከኬልቪን ወደ ዲግሪ ሴንቲግሬድ ቀይሩ ብትባሉ እኮ ቲኪ ማለት ኔጌቲቭ 273ን ወደዛ ብትወስዱት ከማን ጋር መደመር ነው ከዲግሪ ሴንቲግሬድ ጋር መደመር እኮ ነው ስለዚህ ቲኬ ማለት ቲሲ ፕላስ 273.15 አድርገን ሰራ ነው ማለት ነው ስለዚህ ሁለቱንም አንድ ላይ ድራይቭ ማድረግ ቻለን አሁን እንግዲህ ቲኬ ተሰጥቶ ወይ ደግሞ ቴምፕሬቸሩ በኬልቪን ተሰጥቶ ወደ ዲግሪ ሴንቲግሬድ ቀይሩ ስትባሉ 273.15ን እንቀንስበት አለን ዲግሪ ሴንቲግሬድ ተሰጥቷችሁ ወይም ዲግሪ ሴልሺየስ ተሰጥቷችሁ ወደ ኬልቪን ቀይሩ ከተባላችሁ 273.15 ትደምሩበታላችሁ ምክንያቱም በኬልቪን ካያችሁ ትልቅ ነው መሆን ያለበት ቁጥሩ ምን ጊዜም ከዲግሪ ሴንቲግሬዱ በ273.15 ከፍ ማለት አለበት ወደ ኬልቪን ስትቀይሩት ስለዚህ ሁሉ ጊዜም እነዚህን ፎርሙላዎች ማስታወስ ይኖርባችኋል አሁን ኤግዛምፕል 7.3 እንስራ
water is boiled to a temperature of 72 degree centigrade. What does a Kelvin scale read from this value? እንግዲህ ውሃ 72 ዲግሪ ሴንቲግሬድ ላይ ቢፈላ ይሄ 72 ዲግሪ ሴንቲግሬድ በኬልቪን ስኬል ሲገለጽ ምን ያክል ይሆናል ነው የተባለው። it's very simple አይደል አሁን። ስለዚህ given እንልና TC ተሰጥቶኛል። temperature in centigrade or in Celsius 72 ዲግሪ ሴንቲግሬድ or ዲግሪ ሴልሲየስ ነው 72 ጻፍኩኝ። required TK ወይም ደግሞ temperature in Kelvin ስንት ነው ብለን እንጽፋለን። ከዛ ሶሉሽናችን ላይ ስንመጣ እንደሚታወቀው TK ማለት TC ላይ 273.15 መደመር ነው የተሰጠኝ። ዲግሪ ሴንቲግሬድ ላይ 273.15 ደምርበታለሁ። ስለዚህ 72 ላይ 273.15 ስትደምሩበት የምታገኙት 345.15 ኬልቪን ይሆናል ማለት ነው። ስለዚህ በዚህ መልኩ በቀጥታ ካልኩሌት ማድረግ እንችላለን። በዛው ደግሞ ኤግዛምፕል 7.4ን እንየው። The temperature of a hot metal is 573.15 Kelvin. What is the value of the temperature in degree Celsius? ስለዚህ የተሰጠን 573.15 የሚሆን የሞቃት ወይም ደግሞ የሞቀ ብረት ቴምፕሬቸር ቢሰጣችሁና ስለዚህ የጋለ ብረት ምን ያክል ዲግሪ ሴልሲየስ ይሆናል ነው የተባልን ያለ ነው። ስለዚህ አሁን በኬልቪን ተሰጠኝ። ጊቭን ላይ TK = 573.15 K ብዬ ጽፋለሁ። ከዛ required TC ምን ያክል ነው ወይም ደግሞ ቴምፕሬቸር በሴልሲየስ ምን ያክል ነው እንላለን። ሶሉሽናችን ምንድነው የምናደርገው ብያችኋለሁ። ስለዚህ TK ከተሰጠን TC ለማግኘት 273.15 እንቀንስበታለን። ስለዚህ 573.15 ላይ 273.15 ብትቀንሱበት የምታገኙት 300 ዲግሪ ሴንቲግሬድ ወይም ዲግሪ ሴልሲየስ ይሆናል ማለት ነው። አሁን ደግሞ ኤክሰርሳይዝ 7.1 ወይም ደግሞ 10ኛውን ኤክሰርሳይዝ እንስራ። The size of 1 Kelvin is identical to that of 1 Celsius degree. Discuss and reason out. አሁን እያለን ያለው እንግዲህ በአንድ ዲግሪ ሴንቲግሬድ ልዩነትና በአንድ ኬልቪን መካከል ያለው ልዩነት ተመሳሳይ ነው። ለምን እንደሆነ ምክንያቱን አስቀምጡ ነው የተባለው። It's very simple. ምንድነው የምናደርገው? አሁን both the Kelvin scale and the Celsius scale uses the same unit increment for measuring temperature. አሁን ካያችኋቸው ሁለቱም የሚጠቀሙት ተመሳሳይ ዩኒት ኦፍ ኢንክሪመንት ነው። አሁን በአይስ ፖይንት እና በስቲም ፖይንት መካከል ያለው ልዩነታቸውን ብታዩት እኮ ለዲግሪ ሴንቲግሬድ ስንሰራ ምን ነበር ያደረግነው? 100 ሲቀነስ 0 100 መጣ። በኬልቪን ስንሰራስ 373.15 ላይ 273.15 ስንቀንስ ስንት መጣ? 100 መጣ። ስለዚህ ነምበር ኦፍ ዲቪዥናቸው ስንት ነበረ? 100 ነበር። ተመሳሳይ ነበር ማለት ነው። ስለዚህ አንድ ዲግሪ ሴንቲግሬድ ከፍ ሲል አንድ ኬልቪን ከፍ አለ ማለት ነው። አንድ ዲግሪ ሴንቲግሬድ ዝቅ ሲል አንድ ኬልቪን ዝቅ አለ ማለት ነው። አንድ አይነት ዲግሪ ነበራቸው ብለን መመለስ እንችላለን። ስለዚህ the temperature increment of 1 degree centigrade is exactly the same as the increment of 1 Kelvin. ስለዚህ የአንድ ዲግሪ ሴንቲግሬድ ቼንጅ ማለት የአንድ ኬልቪን ቼንጅ መሆኑን መረዳት ቻለን ማለት ነው። ለምሳሌ the temperature change from 10 degree centigrade to 15 degree centigrade is 5 degree centigrade. ያ ማለት 10 ዲግሪ ሴንቲግሬድ ማለት ደግሞ 273.15 ላይ 10 መደመር አይደለ? 283.15 ይሆናል። 15 ዲግሪ ሴንቲግሬድ ደግሞ ልክ 15 ዲግሪ ሴንቲግሬድን 273.15 ላይ ስትደምሩት 288.15 ኬልቪን ይሆናል። ከዛስ 288.15 ላይ 283.15 ኬልቪን ብትቀንሱበት የምታገኙት 5 ኬልቪን ነው። ስለዚህ 5 ዲግሪ ሴንቲግሬድ ቼንጅ አለ ማለት 5 ኬልቪን ቼንጅ አለ ማለት ነው። አያችሁት? ስለዚህ በዚህ የተነሳ ሁለቱ ያላቸው ዲቪዥን ተመሳሳይ ነው ማለት ነው። በዚህ መልኩ መመለስ ትችላላችሁ። ሁለተኛ ጥያቄ The temperature difference of 5 degree centigrade is equal to the temperature difference of 5 Kelvin. Discuss. ቀድሜ ነገርኳችሁ አይደል እዚህንም መልስ። ስለዚህ ምንድነው ማለት ነው? የቴምፕሬቸር ቼንጅ አሁን መጀመሪያ እንደነገርኳችሁ 5 ዲግሪ ሴንቲግሬድ ሲጨምር ማለት 5 ኬልቪን ጨመረ ማለት ነው። የሆነበት ምክንያት the key reason is that as mentioned earlier the size of the Celsius degree and Kelvin are the same or identical. ስለዚህ የዲግሪ ቼንጃቸው የሴልሺየስ እና የኬልቪን ተመሳሳይ ስለሆነ ይሄንን በዚህ ሁኔታ መመለስ ትችላላችሁ። ሶስተኛው ጥያቄ ምንድነው የሚለው? What is the minimum possible temperature in nature?
በተፈጥሮ ልናገኘው የምንችለው ትንሹ መጠነ ሙቀት ምን ያክል ነው? ይሄ እንግዲህ በተደጋጋሚ ከዚህም በፊት ስላልነው 0 ኬልቪን 0 ኬልቪን አብሶሉት 0 እያልን የምንጠራው ሲሆን ያ ማለት የፓርቲክሎች እንቅስቃሴ የሚቆምበትና ሙቀት የማይኖርበት ዞን ወይም የማይኖርበት የመጠነ ሙቀት ሌቭል ነው። ስለዚህ the minimum possible temperature in nature is absolute 0 which is 0 Kelvin or ወደ ዲግሪ ሴንቲግሬድ ብትቀይሩት -273.15 ዲግሪ ሴንቲግሬድ ይሆናል። Absolute 0 is the theoretical temperature at which all molecular motion cease, meaning particle has no kinetic energy. ስለዚህ ሁሉም ሞለኪውላር ወይም ደግሞ ፓርቲክልስ እዛ ቦታ ላይ እንቅስቃሴያቸውን የሚያቆሙበት ሲሆን እዛ እንቅስቃሴያቸው ቆመ ማለት ኬኔቲክ ኢነርጂያቸው ወይም የእንቅስቃሴ ጉልበታቸው ዜሮ ሆነ ማለት ነው። ስለዚህ ይሄንን አብሶሉት ዜሮ እያልን እንጠራዋለን። ሌላኛው ኤክሰርሳይዝ 7.11ን እንይ። Employing the same procedure, derive formula relating the Fahrenheit temperature scale and the Kelvin temperature scale. አሁን እንግዲህ ልክ እስካሁን ድራይቭ እንዳደረግነው ሁሉ ከፋራናይት ወደ ኬልቪን ከኬልቪን ወደ ፋራናይት የሚቀየር ፎርሙላ አምጡ ነው የተባላችሁት። ስለዚህ አሁን ባሳያችሁ መልኩ ድራይቭ እናደርጋለን። ስጋት እንዳይገባችሁ በጣም ቀላል ነው። ያው እስካሁኑን በደንብ አንደርስታንድ ካደረጋችሁ ይሄ ማለት በቃ ለእናንተ በጣም ቀላል ነው የሚሆነው። ስለዚህ ወደሱ እንሄዳለን። ልክ እንግዲህ እስካሁን ድረስ ከፋራናይት ወደ ሴልሲየስ ከሴልሲየስ ወደ ፋራናይት ከሴልሲየስ ወደ ኬልቪን ከኬልቪን ወደ ሴልሲየስ አቀያየሩን አሳየኋችሁ። አሁን ደግሞ በፋራናይት እና በኬልቪን መካከል ያሉትን እናያለን። አሁን በዚህ ጊዜም ድራይቭ ስናደርግ ምን ጊዜም ቢሆን ስቲም ፖይንት እና አይስ ፖይንትን ማስታወስ ይኖርባችኋል። የፋራናይት አይስ ፖይንት ስንት ነው ብያችኋለሁ? 32 ዲግሪ ፋራናይት። ስቲም ፖይንቱ ስንት ነው? 212 ዲግሪ ፋራናይት። በኬልቪን ስንመጣ ደግሞ 273.15 እና 373.15 ይሆናል አይስ ፖይንቱና ስቲም ፖይንቱ። አሁን እንግዲህ ቲኤፍ ኤን ቲኬ ብለን ከዚች እስከዚች ያለችዋን እርዝመት በዚች ጥቁር ቀስት እናመለክታለን። ከዛ በኋላ በስቲም ፖይንት እና በአይስ ፖይንት መካከል ያለው ደግሞ በዚህ በቀዩ መስመር ከዚህ እስከዚህ ያለውን እናስቀምጣለን። ቀዩ መስመር ማለት ባጭሩ ሁለቱም የሚታወቁ ቁጥሮች ያሉት ሲሆን ቲኤፍ እና ቲኬ ያልናት ደግሞ ሁለቱ ቫሪያብል ናቸው። ነገር ግን አይስ ፖይንታቸው ይታወቃል። በጣም ቀላል ነው። ስለዚህ ወደሱ እንሄዳለን። ስለዚህ ለፋራናይት በምንሰራበት ሰዓት ቲኤፍ ማይነስ አይስ ፖይንት ኦቨር ስቲም ፖይንት ማይነስ አይስ ፖይንት ነው የምናደርገው። ለኬልቪን ደግሞ ስንመጣ ቲኬ ማይነስ አይስ ፖይንት ኦቨር ስቲም ፖይንት ማይነስ አይስ ፖይንት ይሆናል። ከዛ ግን አይስ ፖይንት ኢን ፋራናይት 32 ስቲም ፖይንቱ ደግሞ 212ን ሰብስቲት እናደርጋለን። ለኬልቪን ጊዜ ደግሞ አይስ ፖይንቱ 273.15 ስቲም ፖይንቱ 373.15ን ሰብስቲት ማድረግ ወይም መተካት ብቻ በቂ ይሆናል። ከዛ በኋላ ልክ እንደዚህ ተክተን ካስገባን በኋላ መጨረሻ ላይ እነዚህ ቁጥሮች እናቃላቸው። ቲኤፍ ማይነስ 32 ኦቨር 212 ላይ በነገራችን ላይ 32 ስትቀንሱ የሚመጣው 180 ነው። ከዛ መጀመሪያ ላይ እንደሰራ ነው ደግሞ 373.15 ላይ 273.15 ብትቀንሱ የምታገኙት ደግሞ 100 ነው። ስለዚህ ይሄንን ቁጥር እንደምታዩት 180 ላይ 1 0 አለች። 100 ላይ መጨረሻ ላይ ያለችውን 1 0 ስናጠፋት ቲኤፍ ማይነስ 32 ኦቨር 18 is equals to ቲኬ ማይነስ 273.15 ኦቨር 10 ይመጣል። ከዛ ይሄንን ለሁለት ብታቃሉት የመጀመሪያው 18 9 ይመጣል። 10ን በሁለት ታቃሉት ደግሞ 5 ይመጣል ማለት ነው። ስለዚህ እነዚህን በመጠቀም ፎርሙላችንን ማገናኘት እንችላለን። በነገራችን ላይ ይሄ ዋናው ፎርሙላ ይሄ ነው። ከዚህ በኋላ ያለው ለማቃለልና ሪአሬንጅ አድርገን ለመስራት የምንጠቀመው ነው የሚሆነው። ከዛ ይሄንን ክሪስ ክሮስ እናደርገው እስካሁን እንዳደረግነው ክሪስ ክሮስ ብናደርግ እንደምታዩት 5 ሲባዛ ብዬ ቲኤፍ ማይነስ 32 ማለት 9 ሲባዛ ቲኬ ማይነስ 273.15 ይመጣል። ከዛ መጀመሪያ ለምሳሌ ከቲኤፍ ወደ ቲኬ መቀየር ከፈለኩኝ ቲኤፍ ብቻዋን እንድትቀርልኝ መጀመሪያ ሁለቱንም ለ5 አካፍላለሁኝ። እንደምታዩት 5 በ5 ይጠፋል። ከዛ ቲኤፍ ማይነስ 32 ማለት 9 አምስተኛ ሲባዛ ቲኬ ማይነስ 273.15 ይመጣል። ከዛ ቲኤፍ ብቻውን እንዲቀር 32 ደመርኩበት። ከዛ ቲኤፍ ብቻውን ቀረ፣ ምክንያቱም ማይነስ 32 እና 32 ይጣፋሉ። ስለዚህ ቲኤፍ ማለት 9 አምስተኛ በቅንፍ ውስጥ ቲኬ ማይነስ 273.15 ካልኩ በኋላ 32ን እደምርበታለሁ። በነገራችን ላይ ቲኬ ማይነስ 273.15 ከማን ጋር እኩል ነው? ከዲግሪ ሴንቲግሬድ ጋር እኩል ነው።
እንዳትሸወዱ አንድ አይነት ነገሮች ናቸው እነዚህ። ከፈለግን ግን ይሄን መስራት እችላለሁ ወይም እንግዲህ ባጭሩ ቲኤፍን እኮ ዲግሪ ሴንቲግሬዱን ካወቃችሁ የዲግሪ ሴንቲግሬዱን አስገቡ ብያችኋለሁ። ካልሆነ ግን ይሄንን ደግሞ ማቃለል እችላለሁ። እዚህ ጋር የሚሆኑ ቁጥሮች ስላሉ እንደው እነሱንም እስኪ እናቃላችሁ ብለን ፈርዘር ብንሰራ ምን እናደርገዋለን? 9/5ኛ እንግዲህ ሁለቱንም ያባዛል፣ ቲኬንም ያባዛል፣ ኔጌቲቭ 273.15ንም ያባዛል። ስለዚህ ቲኤፍ = 9/5ኛ ቲኬ ማይነስ 9/5ኛ ሲባዛ 273.15 ካልኩ በኋላ 32 ደምራለሁ። ከዛ ይሄንን ስትሰሩት 9/5ኛ ቲኬ ብዬ ከዛ መጨረሻ ላይ እነዚህን ስታቃልሏቸው ያ ማለት 9 ሲባዛ 273.15 ካደረጋችሁ በኋላ ለ5 አካፍሉትና ከዛ ይሄ ኔጌቲቭ ነው እንደምታዩት። ከዛ 32 ስትደምሩበት የምታገኙት 459.7 ይመጣል። ይሄ 459.7 ደግሞ ምንድነሽ ብለናል? በዲግሪ ፋራናይት ጊዜ አብሶሉት ዜሮ ወይም ደግሞ ምንም አይነት ቴምፕሬቸር የማይኖርበት ፖይንት ነው። ስለዚህ ምንድነው ያደረግነው ማለት ነው? ቲኤፍ is equals to 9/5ኛ ቲኬ ማይነስ አብሶሉት ዜሮ ኦፍ ዲግሪ ፋራናይት። አብሶሉት ዜሮን በዲግሪ ፋራናይት ስንገልጸው ማለት ነው። ስለዚህ ወይ ይችኛዋን የመጀመሪያዋን 9/5ኛ በቅንፍ ውስጥ ቲኬ ማይነስ 273.15 ሲደመር 32 የሚለውን ተጠቀማላችሁ ወይም ደግሞ ቲኤፍ is equals to 9/5ኛ ቲኬ ማይነስ 459.7 ብላችሁ መስራት ትችላላችሁ። እንግዲህ ካያችሁት በጣም በቀላል ሁኔታ እንደዚህ መስራት ትችላላችሁ። ወደ ቀጣዩ ከመሄዳችን በፊት ቪዲዮ ከተመቻችሁ ላይክ እና ሼር ማድረጋችሁን እንዳትረሱ። ጥያቄዎችም ካሏችሁ ጠይቁን። አሁን ደግሞ ከፋራናይት ወደ ኬልቪን አይተናል። ከኬልቪን ወደ ፋራናይት እናያለን። አሁን ከኬልቪን ወደ ፋራናይት መቀየር ከፈለኩ እንደምታዩት እንግዲህ ኬልቪን እንዲቀርልኝ ስለሆነ የምፈልገው ከኬልቪን ጋር አብሮ ያሉ ቁጥሮችን ማጥፋት ይኖርባችኋል። ቲኬ ብቻ እንዲቀር መጀመሪያ እንግዲህ ከቅንፍ ውጭ ያለችውን 9ን ለማጥፋት ለ9 ሁለቱንም ሳይድ አካፈልኩት። ከዛ 9 በ9 ይጠፋል። መጨረሻ ላይ እንደምታዩት ቲኬ ማይነስ 273.15 እዚህ ኳልስቱ ምን ይመጣልኛል? 5/9ኛ ሲባዛ ቲኤፍ ማይነስ 32 ይቀራል። ከዛ በኋላ ኔጌቲቭ 273.15 እንዲጠፋልኝ 275.15 እደምርበታለሁ በሁለቱም ሳይድ። ከዛ በኋላ እንደምታዩት ቲኬ ብቻ ይቀራል። ቲኬ ማለት 5/9ኛ በቅንፍ ውስጥ ቲኤፍ ማይነስ 32 ብለን ፕላስ 273.15 እናደርገዋለን ማለት ነው። በነገራችን ላይ 5/9ኛ በቅንፍ ውስጥ ቲኤፍ ማይነስ 32 ማለት ደግሞ ምን ማለት ነው ብያችኋለሁ? ዲግሪ ሴንቲግሬድ ማለት ነው። ስለዚህ ዲግሪ ሴንቲግሬድ ሲደመር 273.15 ካደረጋችሁ ቲኬ እንደሚመጣ ይታወቃል። ግን እቺኛውን ፎርሙላ እንጠቀምም ካላችሁ ደግሞ ቁጥሩን በትነን ማስቀመጥ እንችላለን። አሁን ስንበትነው እንደነገርኳችሁ 5/9ኛውን በዚህ ጊዜም ሁለቱን ያባዛሉ። ቲኤፍንና ማይነስ 32ን ያባዛል። ስለዚህ 5/9ኛ ቲኤፍ ማይነስ 5/9ኛ ሲባዛ በ32 ሲደመር 273.15 እናደርገዋለን። ከዛ ይሄም 5/9ኛ ቲኤፍ ከዛ ምንድነው የምናደርገው? 5ን በ32 ታባዙና ለ9 ታካፍሉታላችሁ። ከዛ ይሄ ኔጌቲቭ ይሆናል። ይሄን ኔጌቲቭ ቁጥር ከ273.15 ጋር ተደምሩታላችሁ። መጨረሻ ላይ የምታገኙት ቲኬ is equals to 5/9ኛ ቲኤፍ ካላችሁ በኋላ ፕላስ 255.4 ይሆናል ማለት ነው። ስለዚህ ከዲግሪ ፋራናይት ወደ ኬልቪን መቀየር ከፈለኩኝ ቲኬ is equals to 5/9ኛ ቲኤፍ ፕላስ 255.4 ማለት እችላለሁ። ግን እኔ የምመክራችሁ ብትጠቀሙት ብዬ የማስበው ይችን የመጀመሪያውን ፎርሙላ ነው። ምክንያቱም ኦልሬዲ ከዲግሪ ፋራናይት ወደ ዲግሪ ሴንቲግሬድ ከዲግሪ ሴንቲግሬድ ወደ ዲግሪ ፋራናይት መቀየር ስለምትችሉ ከዲግሪ ፋራናይት ወደ ዲግሪ ሴንቲግሬድ ትቀይሩትና ከዛ በኋላ 273.15 ትደምሩበት ኬልቪን ይመጣል። ባጭሩ ከሁለቱ ከዲግሪ ሴንቲግሬድ ወደ ዲግሪ ፋራናይት አወኩኝ ማለት ወደ ሌላ ዩኒትን ብጠየቅ በቀላሉ መቀየር እንችላለን። ካልሆነ ግን የመጨረሻውን ፎርሙላ ከፈለጋችሁ ደግሞ 5/9ኛ ቲኤፍ ፕላስ 255.4 ብታደርጉት ፋራናይቱ ወደ ኬልቪን ይቀየራል። አሁን ኤክሰርሳይዝ 1.11 ላይ ሁለተኛዋን ጥያቄ እንስራ። The temperature of the environment in Fahrenheit scale is 82. What is its reading in Kelvin scale? እንግዲህ በፋራናይት ስኬል 82 ቢመጣ በኬልቪን ስኬል ምን ያክል ይሆናል የተባላችሁት። አሁን እንግዲህ እኔ ባሳያችሁ መሰረት ከፋራናይት ወደ ሴንቲግሬድ ቀይራችሁ ከዛ ወደ ኬልቪን መቀየር ትችላላችሁ፣ ወይም ደግሞ በቀጥታ አሁን በሰራነው ፎርሙላ መሰረት መስራት እንችላለን። ስለዚህ given TF is equals to 82 ዲግሪ ፋራናይት ብለን እንጽፋለን። ከዛ required TK ስንት ነው ብለን እንጽፋለን። ከዛ TK ከTK ወደ TF ለመቀየር ደግሞ ፎርሙላችን 5/9ኛ TF ፕላስ 255.4 ማድረግ ነው።
ስለዚህ ቲኤፍ 82 አለን 5ን በ82 አባዙና ለ9 ታካፍሉታላችሁ ከዛ በኋላ 255.4 ትደምሩበታላችሁ 5ን በ82 አባዝታችሁ ለ9 ታካፍሉት የምታገኙት 45.56 ነው ከዛ 255.4ን ስትደምሩበት የምታገኙት 300.96 ኬልቪን ይሆናል ሶስተኛው ጥያቄ ደግሞ you designed your own temperature and have a new temperature scale አሁን የራሳችሁን ቴምፕሬቸር ስኬል ፈጠራችሁ ከፈጠራችሁ በኋላ on this temperature scale the steam point is 312 degrees አሁን በእናንተ በአዲሱ ስኬላችሁ መሰረት steam point ወይም ደግሞ ውሃ የፈላው 312 ዲግሪ ላይ ነው and the ice point is 112 ዲግሪ ከዛ ደግሞ ውሃ ወደ በረዶ የተቀየረው ደግሞ 112 ዲግሪ ላይ ነው በእናንተ ቴምፕሬቸር ስኬል መሰረት what is the temperature on this scale that corresponding to 28 degree celsius አሁን እንግዲህ 28 ዲግሪ ሴንቲግሬድ ያለው ወይም ዲግሪ ሴልሲየስ ያለው በእናንተ ምን ያክል ስኬል ይኖረዋል ነው የተባላችሁት ይሄን በጣም ቀላል ነው የመጀመሪያ ስራችን የሚሆነው እንግዲህ ድራይቭ ማድረግ አለባችሁ ማገናኘት አለባችሁ የእናንተንና የሚታወቀውን ስታንዳርድ አሁን እንግዲህ ኒው ስኬል ሰራን እዚህ ጋር ስለዚህ የእናንተ ኒው ስኬል ማለት አይስ ፖይንቱ 112 ነው አሁን ኒው የምትሏን ኤንን እንውሰድና ዲግሪ ኤን እንበለው ስለዚህ ዲግሪ ኒው እንበለው ወይም በስማችሁ አርጉት ከፈለጋችሁ ከዛ 112 ዲግሪ ኤን ብያለሁ እኔ ስቲም ፖይንቱ ደግሞ 312 ዲግሪ ኤን ብያለሁ ከዛ በኋላ ኒው ስኬል የምፈልጋት ቫሪያብል ቲኤን ብትሆን እንደነገርኳችሁ ከዚህ ያለችው ርቀት በጥቁሯ ቀስት የሰራናት ቲኤን አልናት እሷ ቲኤን ከቲሲ ጋራ ኮረስፖንዲንግ ወይም ደግሞ እኩል ነች የምትሆን በሴልሲየስ ስኬል ስናየው ደግሞ አይስ ፖይንት እንደሚታወቀው 0 ዲግሪ ሴንቲግሬድ ነው ስቲም ፖይንት ደግሞ 100 ዲግሪ ሴንቲግሬድ ነው ስለዚህ ሁለቱ ተጠቅመን እንሰራለን ምንድነው የምናደርገው አሁን ቲኤን ማይነስ አይስ ፖይንት ኦቨር ስቲም ፖይንት ማይነስ አይስ ፖይንት ለማን ለኒው ስኬል is equals to ከማን ጋር እኩል ነው TC minus ice point over steam point minus ice point of what? Celsius scale. ስለዚህ እስካሁን እንዳደረገው ነው የምናደርገው። ስለዚህ TN minus ice point አንቺ ስንት ነው? 112 አሁን ቁጥሮችን ብቻ ሰብስቲት ማድረግ ነው። steam pointታችን ደግሞ ስንት ነው? 312 ስለዚህ እሱን ቁጥሮች ሰብስቲት አድርገን ስንሰራ ስንት እናገኛለን? TN minus 112 over 312 minus 112 is equals to TC minus 0 over 100 ሲቀነስ 0 ይሆናል። ከዛ በኋላ TN minus 112 over 312 ላይ 112 ብትቀንሱ የምታገኙት 200 ነው። ከዛ TC over 100 ይቀራል። ይሄኛው እንደምታዩት እንግዲህ 100 እና 200 አሉን። ስለዚህ ሁለቱን ለ100 ብታካፍሏቸው የመጀመሪያዋ 2 ብቻ ትቀራለች ማለት ነው። ስለዚህ ይሄንን አሁን ሪአሬንጅ እናድርገው ወይም ክሪስ ክሮስ አድርገን እንስራ። ይሄን አድርገን ስንሰራ ምን እናገኛለን ማለት ነው? TN minus 112 ማለት 2 times TC ይሆናል። ስለዚህ TN minus 112 ማለት 2 ሲባዛ በዲግሪ ሴንቲግሬድ አድርገን እንሰራለን ማለት ነው። ስለዚህ TN ብቻውን እንዲቀደመው 212ን ወደዛ በወስደው ወይም 112 በደምርበት ስንት ይቀራል ማለት ነው? TN is equals to 2C plus 112 ሆነ። አያችሁት? ስለዚህ በእናንተ ኒው ስኬል ማለት የተሰጣችሁን ዲግሪ ሴንቲግሬድ በሁለት አባዙና 112 ከጨመራችሁበት በእናንተ ኒው ስኬል ማግኘት ትችላላችሁ። አሁን ስንት ነው ዲግሪ ሴንቲግሬድ የተሰጠን? TC 28 ዲግሪ ሴንቲግሬድ። ስለዚህ ምን ሆነ ማለት ነው? 2 ሲባዛ በ28 ሲደመር 112 ታረጉታላችሁ። 2ን በ28 ስታባዙት 56 ይሆናል። ከዛ 112 ጋር በምትደምሩበት ጊዜ 168 በእናንተ ዲዛይን ባደረጋችሁት በአዲሱ ቴርሞሜትር ይመጣል ማለት ነው። ስለዚህ TN is equals to 168 ዲግሪ ኒው ወይም ደግሞ ዲግሪ ኤን ብለን በእናንተ ቴምፕሬቸር ማስቀመጥ ትችላላችሁ ማለት ነው። ስለዚህ በዚህ መሰረት መስራት እንደምንችል መረዳት ይኖርባችኋል። እንግዲህ የዛሬው ቪዲዮ ይሄንን ይመስላል። አይ ቲንክ በጣም ጥሩ ዕውቀት ያገኛችሁበት ይመስለኛል። ማንኛውም ስኬል ቢሰጣችሁ ከአንዱ ስኬል ወደ ሌላኛው ስኬል እንዴት መቀየር እንደምትችሉ እንደዚሁም ደግሞ አዲስ የቴምፕሬቸር ስኬል እንኳን ቢኖር ከአንዱ ወደ ሌላው እንዴት መቀየር እንደምትችሉ እዚህ የሰራሁላችሁ ቪዲዮ ላይ ጥሩ ግንዛቤ አግኝታችኋል ብዬ ተስፋ አደርጋለሁኝ። እንግዲህ ቪዲዮ ያቀረብኩላችሁ ይሄንን ይመስላል። በቴሌግራም በዩቲዩብ እና www.saqama.com በመጎብኘት ሳቋማ ጋር ጆይን ብታረጉ ከዚህም በላይ በደንብ ተበራርተው የተሰሩ ቪዲዮዎችን ታገኛላችሁ። ሁሉ ጊዜም ቢሆን የኛ ዓላማ እናንተን በቀላል መልኩ ማስረዳት፣ ትምህርትን እንድትወዱት እንደዚሁም ደግሞ ይሄንን ዕውቀት ተጠቅማችሁ ነገ ሀገራችንን መለወጥ የምትችሉ ጥሩ ዜጎች እንድትሆኑ ነው ጥረታችን። በሌላ ቪዲዮ እስከማገኛችሁ ድረስ ሰላም ቆዩኝ።